ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው ናግ ያረገኝን ያስገረመኝን ቪዲዮ አስበንበትና ተወያይተንበት ለእናንተ ይጠቅማሉ ያልናቸው ሀሳብና አስተያየቶች ወደ እናንተ ይዘንላችሁ መጥተናል። ዛሬ ያስገረመኝንና ናግ ያረገኝ ቪዲዮ እንደሚከተለው አቀርብላችኋለሁ። ግን በመጀመሪያ ጥፍሬን ማሳጅ እያደረግኩ ስለሆነ የማጫውታችሁ አይ ኮንታክት ላይኖረኝ ስለሚችል ከወዲሁ ይቅርታ ጠይቃለሁ። በተጨማሪም ይሄ ቪዲዮ እንድንማማርበት ተብሎ የተሰራ ስለሆነ ከታች ኮሜንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። አብራችን ቆዩ። ወደ ቪዲዮ ይዣችሁ እሄዳለሁ። ውስጥ ቁርአን ላይ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው። እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብሎ የሚጠቀሱ አራት ሴቶች አሉ። የመጀመሪያዋ እናታችን መርየም ናት። መርየም ቢንት ዕምራን التي احسنت فرجها ይላል። ያቺ የንጽህና የጥብቅነት ተምሳሌት ይላታል። ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ኢትዮጵያን ክርስቲያንስ እንዲያውቅ የምፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና ዓለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም የለምም። እስራኤል የምትባለው ምድር መልካም። በዚህ ቪዲዮ ላይ እንደሰማችሁት ማን ያዘዋል ባዘጋጀው ፕሮግራም ላይ ኡስታዙ እጅግ ብዙ የተሳሳቱ ክርስትናን በጣም ከክርስትና ጋር የሚጣረሰው አስተምሮቶችን አስተላልፎበታል። እኔ ስለዚህ ፕሮግራም ብዙ ማለት አልፈልግም። ነገር ግን ይሄ ለተነሱ ጥያቄዎች እንደገና ደግሞ የተስተናገዱት እዛ ፕሮግራም ላይ ከክርስትና ጋር ቀጥታ የሚላተሙ አስተምሮቶችን አንስቷል። ፕላስ ደግሞ ቁርአኑን ከእስልምናው ጋር ከመጽሐፍ ቅዱሱ ጋር ቁርአኑን አገናኝቶ ለማውራት የሞከራቸው ነገሮች ኮምፕሊትሊ ስህተት ናቸው። ለዛ ምላሽ ግዴታ ያስፈልገዋል። ብዙዎችን የሚያጭበረብር ብዙዎችን የሚያሳስት እጅግ አደገኛ ፕሮግራም ነበረ። ቪዲዮውን በደንብ ነው የተከታተልኩት፣ ደግሜ ነው የሰማሁት። እጅግ በማር የተለወዘ መርዝ ነው። ለዚህ ፕሮግራም ትልልቅ ሚዲያ ያላችሁ ኦርቶዶክሳውያን ምላሽ ብትሰጡበት አሪፍ ነው። እናንተ ምላሽ ካልሰጣችሁ ፕሮቴስታንቶችም ምላሽ ብትሰጡበት፣ ትልልቅ ሚዲያ ስፔሻል ያላችሁ ብትሰጡበት መልካም ነው። ይህንን ሞሮፍ ለፕሮቴስታንቶች ይህንን ጥያቄ አቀርበዋለሁ። ያው ኦርቶዶክሶቹ ምላሽ ላይ ሰጡበት ይችላሉ በሚለው ብዙ ጊዜ ልወደድ ባይ ስለሚያደርጉ እንደዚህ አይነት ፕሮግራም ነው የሚያስተናግዱት እነሱ ስለሆኑ፣ ፕሮቴስታንቶች ትልልቅ ሚዲያ ያላችሁ አደገኛ ፕሮግራም የተላለፈበት ነው። ክርስቶስን ዝቅ የሚያደርግ እንዲሁም ደግሞ ከክርስትናው አስተምሮ ጋር ፈጽሞ ተቃራኒ የሆነ አስተምሮ ነው የተላለፈበትና ይህንን ምላሽ የሚሰጡ ከፈለጋችሁ ከእስልምና የወጡ ልጆችም አሉን፣ ኢንቫይት አድርጉን፣ ምላሽ እንሰጡበታለን። አይሁዳውያኖች ትክክለኛ አይሁዳውያኖች ነው ዛሬ ዓለም ላይ እየሰጡ ያሉት ምስክርነት። እስኪ ምንድነው የእርሶ እይታስ ምንድነው? እኔ እንደ አንድ እንዳማኝ የፍልስጤንና የእስራኤል ምድር ላይ ያለው ግጭት መሰረቱ እምነት ነው። በአይሁድ በሙስሊም በክርስቲያን ክርስቲያን ላይም ምናልባት ከትናንት ወዲያ አይተህ ከሆነ ከኢትዮጵያ እንግዲህ ፈላሻ ተብሎ የሄዱት አይሁዶች ኢትዮጵያን አይሁድስ ማለት ነው ከሞቱ ለዚህ ለእስራኤል ተብሎ ዛሬ እነሱ ለሚያምኑት ለነጻነት ለሚባለው ትግል ለተገደሉ Muslim blood that was shed under the hands of your religion is not cheap. They give us opportunity to be a Muslim or to die. I chose to be a Muslim. መስቀሎችን አንሱ ነው የተባለው በቀጥታ ትእዛዝ። በእርግጠኝነት አንድ አይሁድ ፈላሻ ዩቲዩብ ላይ ግባና አንድ አይሁድ ፈላሻ ቄስ በአይሁድ እምነት ቄስ የሆነ ኢትዮጵያዊ ስለ እስልምና ስለ አይሁድና ስለ ክርስትና እምነት ሲያወራ ለኛ ቅርቦቻችን ሙስሊሞች ናቸው ክርስቲያኖች ብሎ ክርስቲያንን እያወገዘና በጣም እያነወረ ነው የሚያስተምረው። እኔ ይሄን ከፍቼ ላሳይ ይችላል። ይሄ ኔጌቲቭ ሐሳቦቻችን እኔ በአንድ ድንጋይ ሁለት ወፍ ሲባል ለምን መገደል እናስባለን? ወፋም ሳትሞት እኛ የምናሸንፍበት መስመር መፈለግ ሲገባል ተገድሎ ስለምናመጣው ውጤት ከምናስብ እንትኖቹ መቀየር አለባቸው። ከዛ
ሳንገድል እኔ ወደ ገደለው ሲሉ ህያው ወዳደረገው ነው የምለው። ወደ ገደለ ለምን ወደ ሳይሞት ህያው ማድረግ ይቻል ገለለ ለምን ስለምናነሳው እናስባለን። አላህ Subhanahu Wa Ta'ala መልእክተኛኛ ነብዩላህ ኢሳ አለይሂ ሰላም ልክ እንደዚሁ በነብይነታቸው ነው የምናምነው። ኢሳ አለይሂ ሰላም ተብሎ ቁርአን ውስጥ ኡሉል አዝም ሚነ ሩሱል የሚባሉ የጽናትና የፈተና ተምሳሌት ተብለው የሚጠቀሱ በእስልምና ውስጥ ትልቅ ነቢያቶች 5 አሉ። አብርሃም፣ ኖህ፣ ሙሐመድ፣ ሙሴና ኢሳ ናቸው። ኢየሱስ ክርስቶስ አምስቱ የጽናትና የከፍታ ተምሳሌት መገለጫዎች ናቸው። ከነዛ ውስጥ አንዱ ሰይድና ኢሳ አለይሂ ሰላም ናቸው። ኢየሱስ ክርስቶስ ማለት በከፍተኛ ደረጃ ታሪካቸው ከተወሳ ክብራቸው ከተገለጸ ነቢያቶች ወይም ደግሞ የአላህ Subhanahu Wa Ta'ala ምድር ላይ ከላካቸው ልዩ ፍጥረቶች ውስጥ አንዱ የአላህም የፍጥረቱ ትልቅ ማሳያ የሆነ ከእናትና ከሴት ልጅ ብቻ የተፈጠሩ ያ በድንግልና እንደተወለደ ታምናላችሁ እንዴ? በድንግልና እንጂ ሌላ ምን አለ? እስልምናን በማስፋፋት ታሪክ ውስጥ ትልቅ ድርሻ ያላቸው ሰዎች እዚህ ነው የተጠበቁት፣ ከአደጋ የታደጉት ህይወታቸው ማለት ነው። ውለታዋ ለዓለም ሙስሊም ዛሬም ድረስ በዓለም ላይ የሚገኙ ሙስሊሞች ከ2 ቢሊዮን በላይ ሙስሊሞች ኢትዮጵያ ዳለባቸው ባለዳ ናቸው። ይረዱታል ግን ታዲያ ትምህርቱን እንደተመለከታችሁት ከክርስቲያን ጋር የሚጋጭና የሚጣረን ብቻ ሳይሆን ምንም ከክርስቲያኒቲ ጋር ከክርስቲያን ጋር የሚገናኝ አይደለም። እኔ በማቀው ክርስትና ነው የምነግራችሁና ያው እንደገለጸው ኢንተርቪው ላይ አንድ ነገር አንድ አይነት ሳይሆን ሲቀር ሳይስማማ ሲቀር ይጋጫል። ያሃ ለምንድነው አንድ አይነት ያልሆነውን በትን ነገር ነው የምንነጋገረው ስለ እስላም ስለ አይሁዳውያንና ክርስቲያኖች። እኔ በተለይ ደግሞ እኔ አካባቢ አስበንበት ተነጋግረንበት መጽሐፍ ቅዱስ የሚያውቁ ሰዎች አናግሬ ነው ይዤላችሁ የመጣሁትና ክርስቲያኒቲን እስላምንና ይሁዳን በተና አድርጌ በምችለው መንገድ ለእናንተ ላስቀምጥላችሁ እወዳለሁ። መጀመሪያ ከእስላም ነው የምንጀምረው። እስላም ማለት አላህ አለ፣ አላህ አይወልድም አይወለድ። ከዛ በኋላ ደግሞ ይሁዳውያኖች አሉ። ይሁዳውያኖች ደግሞ እግዚአብሔር ይወልዳል ይወለዳል ግን ገና ይወለዳል ብለው ነው የሚጠብቁት። እኛ ሰከንድ ካምፕ ብለን የምንጠብቀውን ወይም ደግሞ ክርስቲያኖች ሰከንድ ካም ብለው የሚጠብቁትን አይሁዶች ግን ገና የመጀመሪያው ነው ብለው ነው የሚጠብቁት ማለት ነው። ከዛ የመጨረሻው ላይ ደግሞ ክርስቲያኖች ናቸው። ክርስቲያኖች ደግሞ የሚያምኑት አብ ይወልዳል ይወለዳል፣ ያው ተወልዷል መጥቷል። ከዛ በኋላ ደግሞ በመስቀል ላይ ሞቶልናል፣ ሞትንም ድል አድርጎ ተነስቷል። ተነስቶ ደግሞ ከእንደገና መጥቶ ይዞን ይሄዳል ብለው ነው ክርስቲያኖች የሚያስቡት። ክርስቲያኖች የሚያስቡት ከይሁዳ ጋር ይቀራረባል። እንግዲህ መጀመሪያ አላህ አይወልድም አይወለድም ከክርስቲያንም ከይሁዳም ጋር አብሮ አይሄድም። ቴክኒክሊ ይሁዳዎች ክርስቶስ እንደሚመጣ ካመኑ ቃልን ተቀብለዋል ማለት ነው። የእግዚአብሔርን ቃል አክብረዋል። ቃል ማለት ወልድ ነው። ወልድን ተቀብለዋል። ታይሙ ነው እንጂ የሚለያየው፣ ታይሚንጉ ነው የሚለያየው እንጂ የእግዚአብሔርን ቃል ግን ተቀብለዋል። ስለዚህ ይሃ ፓርት ኦፍ ክርስቲያን ሊያስብላቸው ይገባል ባይ ነኝ። በእኔ አስተሳሰብ ነው። እንግዲህ ይሄንን ኢንተርቪው ለመመለስ ብዙም መጽሐፍ ቅዱስ ማንበብ የሃይማኖት ሰው መሆን አይጠብቅባችሁም። ያው ብታነቡ ተመራጭነት አለው፣ ግን የሃይማኖት አባት ምናምን መሆን አይጠበቅባችሁም። ክርስቲያን ብቻ መሆን ነው የሚጠበቅባችሁ። ስለዚህ አሁን ልዩነቱ ግልጽ ነው ማለት ነው። የእስላም የክርስቲያንና የአይሁዳውያን ልዩነቱ እስላም አላህ አይወልድም አይወለድም ነው የሚሉት። ክርስቲያኖች ደግሞ እግዚአብሔር አብ ይወልዳል ይወለዳል፣ ሞቷል፣ ከሞትንም ድል አድርጎ ተነስቷል፣ ተመልሶ ደግሞ መጥቶ ይዞ ይሄዳል ነው የሚሉት። አይሁዳውያን ደግሞ እግዚአብሔር አብ ይወልዳል ይወለዳል ገና ብለው ነው የሚጠብቁት። ያህ ነው ልዩነታችን። ታዲያ እዛ ጋር ያለው ትልቁ ልዩነት እንዳለ ሆኖ ማለት ነው አላህ አይወልድም አይወለድም፣ እግዚአብሔርና አላህ አንድ አይነቶች አይደሉም። የክርስቲያን እና የይሁዳ እግዚአብሔር ይወልዳል ይወለዳል፣ የይሁዳ የክርስቲያን ደግሞ ጭራሽ ይወልዳል ይወለዳል፣ ይሞታል ይነሳል፣ ከሞት በኋላ ህይወት አለ ብለው ነው የሚያምኑትና እዛ ጋር ሆኖ ልዩነቱ አንድ አይነት አይደለም። አላህ የተለየ ነው። እግዚአብሔርና አላህ አንድ አይነት አይደሉም። So God and Allah are not the same.
ቶታሊ የተለያዩ ናቸው ማለት ነው። ልዩነታችን እዛ ጋር ነው የሚጀምረው። ከዚህም ላይ ተጨማሪ ደግሞ ማለት ነው እዛው ኢንተርቪው ላይ ያነሳው ሲጠይቀው ነው ያነሳው በእርግጥ ስለ እመቤታችንና ስለ ኢየሱስ ክርስቶስ እንትን ቁርአን ላይ ያለው ታሪካቸው ውስጥ አለ ወይ ምናምን ብሎ ሲጠይቀው አዎ አለ ብሎ አስረዳው። ቁርአን ላይ ያለችው መርየምና መጽሐፍ ቅዱስ ላይ ባይብል ላይ ያለችው ክርስቲያኖች ጋር ያለችው ቅድስት ድንግል ማርያም አንድ አይነቶች አይደሉም። ምክንያቱም አላህ አይወልድም አይወለድም። ስለዚህ መርየም ኢሳን የወለደችው ከመላእክ ነው ብለው ነው የሚያስቡት which is ያ ደግሞ አይሆንም ወይም ደግሞ ከሌላ ሰው ነው ማለት ነው የወለደችው። መርየም አይደለችም እና አወዳድሮ ዝቅ አድርጎ እመቤታችንን ቅድስት ድንግል ማርያምን ዝቅ አድርጎ ራሷ ነች የራሷ ታሪክ ነው ብሎ ማለት ነው ደረቱን ነፍቶ መጥቶ ተናግሮ መሄድ በጣም ኖር ነው። አስጸያፊም ነገር ነው ያደረጋችሁት ማለት ነው። በተለይ ጠያቂው እስላሙ እንኳን አምነህበት ነው፣ ግን የጠያቂውን ባክግራውንድ ዞር ብዬ ሳይ ቸርች ይሄዳል ምናምን ያስጸልያል ብዙ ነገር ያደርጋል እና መተክ ከ4 ከ5 ሴቶች ጋር አወዳድረሃት በቃ ላዩን ጥሩ እንዲመስል አድርገህ እውነት ነው እዚህ ጋር ያሳስታል ላይክ 6 ነው ምዕራፍ ያለ ተገለጸላት ምናምን ብለ ብዙ ነገር አሳስታችሁ ብትጽፉ የፈለገ ነገር ብትጽፉላት አሳስታችሁ ስለሆነ የምትጽፉት አንድ አይነት ነው ብላችሁ አታስተምሩ። ለእናንተም ሃይማኖት ደግሞ ጥሩ ነው ብዬ አላምንም። ማለት ሃይማኖታችሁን ካወቃችሁት ካመናችሁበት ይሄ የራሳችን ይሄ ነው ታሪኳ ብላችሁ ነው እንጂ አዎ ያው ነው ትንሽ ነው የሚለያየው። ትንሽ አይደለም የሚለያየው በጣም ነው የሚለያየው። ምንም ነገር አይገናኝም። እዛው ጋር ነው በቃ አብ አይወልድም አይወለድም። ክርስቶስም ኢየሱስ ክርስቶስም እስላም ውስጥ የለም። ኢሳ ኢየሱስ ክርስቶስ አይደለም። እመቤታችን ቅድስት ድንግል ማርያም አይደለችም ማለት ነው። ሰው ምንም አይለወጥም። ኢሳ አይወልድም አይወለድም። ሰው ኢየሱስ ክርስቶስ የሚባል ነገር እስላም ውስጥ የለም። ቅድስት ድንግል ማርያምም መርየም እና ቅድስት ድንግል ማርያምም አንድ አይደሉም ማለት ነው። ምክንያቱም ቅድስት ድንግል ማርያም ከመንፈስ ቅዱስ ጌታችንና መድኃኒታችንን ኢየሱስ ክርስቶስን ወልዳለች እስከተባለ ጊዜ ድረስ ማለት ነው። ሰው እስላምና ክርስቲያን ይለያያል። የእመቤታችን ታሪክ ውስጥ የእመቤታችን የቅድስት ድንግል ማርያም ታሪክ ውስጡ ያለው ይለያያል። የኢየሱስ ክርስቶስ ታሪክም ይለያያል። ክርስትናና እስልምና በጣም የተራራቁ የተለያዩ ናቸው። ስለ ኢየሱስ ክርስቶስ የሚያወራችሁት ዝቅ አድርጋችሁ ምናምን ነው የተናገራችሁ ስትናገሩ እና አንድ አይነት ነው ብላችሁ አትበሉ። አንድ አይነት አይደለም። በተጨማሪም ደግሞ ስለ አይሁዳውያኖችን ያነሳው አባባል አይሁዳውያንና ክርስቲያኖች ብለ ያልከው በፍጹም እንደዛ ምናልባት ድሮ ባለማወቅ ሊሆን ይችላል። እንደዛ የሚያስብ ሊሆን ይችላል። ግን አሁን ያለው ክርስቲያን በኢየሱስ ክርስቶስ መሞት እና ሞትን ድል አድርጎ በመነሳቱ ድነናል ብሎ ስለሚያምን በፊት ያው ገደሉብን የሚባል ነገር ነበር። እውነትህን ነው ሊኖር ይችላል በፊት ማለት ነው። ምክንያቱም መሆንም የነበረበት እንደሱ ነው። ፌድ እያደረገ ሰው እየተማረ እያነበበ መጽሐፍ ቅዱስ እየገለጸ ሲመጣ ግን ያውቃል። ሲያውቅ የመሞቱ ሚስጥር ሲገባቸው እንኳን ሞተልን የሚለው ፖይንት ላይ ይመጣሉ ማለት ነው። ባይ ዘ ዌይ እኔ ኢየሱስ ክርስቶስ የተሰቀለውም የሞተውም የመጣውም ለሁላችንም ነው፣ በአዳም ኃጢአት ለሁላችንም ነው ብለን ካመንን ኢየሱስ ክርስቶስን እኛስ ላለመግደላችን ለምንድን ነው? እና ኢየሱስ ክርስቶስን እኛ ስለምን ገለነዋል አንልም? የአዳም ልጆች ነን። አይሁዶችም የአዳም ልጆች ናቸው። እኛም የአዳም ልጆች ነን። ለምንድን ነው መግደሉ ጋር ሲመጣ እጃችንን የምንሰበስበው? እንደኔ ሐሳብና አስተያየት እኮ ኡስታዙም ነክ ኢየሱስ ክርስቶስን የገደልክብኝ ለኔ ማለት ነው። እኔም ገድየዋለሁ፣ አንተም ገለውሃል። ሁላችንም ነን የገደልነው። የሰው ልጅ ነው ሰውን የገደለው እና ሰውን ያዳነው ብሎ ትንሽ ይከብዳል። ክርስቲያኒቲ እንደምታውቁት ወይም ደግሞ እናንተ ብቻ ከላይ እንዳያችሁት ሳይሆን በደንብ ክርስቲያኒቲ ስትገቡ አይሁዶች ስለገደሉት ነው በኢየሱስ ክርስቶስ መዳን ያለው ብሎ የሚያምን ክርስቲያን
አይሁድ ገደለብኝ ብሎ አይሁድን የሚጠላ ሰው ያለ አይመስለኝም፣ በክርስቲያን በኩል ማለት ነው። አንዳንድ አንደርስታንድ ያላደረጉ ቦት ሳይድ ሊኖሩ ይችላሉ እንጂ በጭፍን አስተሳሰብ ብለህ ያልከው ነገር ላይ በትክክል እስላምና ክርስቲያን አንድ አይነት አይደለም። ጭራሽ ከአይሁዳን ጋር ነው የምንቀራረበው፣ ምክንያቱም በእግዚአብሔር አብ ቃል ስለሚያምኑ ማለት ነው። ኢየሱስ ክርስቶስንም ሲገሉት የእግዚአብሔርን አብ ቃል ለመጠበቅ ብለው ካላቸው የእግዚአብሔርን አብ ቃል ለመጠበቅ ለሱ ካላቸው ሪስፔክት ብለው እንጂ ኢየሱስ ክርስቶስን ከመጥላት ብለው አይደለም። እና ትንሽ ሰፋ አድርጌ ብሰራው ደስ ይለኝ ነበር፣ ግን ኢዚ ስለሆነ ቀለል ያለ ነገር ስለሆነ ዋናው ፖይንቱ አላህ ጋር ያለው ነገር የተሳሳተ ስለሆነ እሱ ከገባን ብዙ ያስጨንቀንም ብዬ ነው። በመጨረሻም ደግሞ እስራኤል የምትባል ሀገር የለችም ድሮም የለችም ነገር ብለህ ስትል የተጻፈ ነገር ባይብል ላይ ለኔ ባይዘዌ ክርስቲያኒቲ የሚባል ነገር የለም፣ ኢየሱስ ክርስቶስ የሚባል የለም፣ ጭራሽም የለም ብለክ ነው ለኔ ያልከው። እግዚአብሔርም የለም እንዳልክን ያልከው። ግን the point is እግዚአብሔርና አላህ የሚለያዩበትን ቦታ ፈልጬ ስለጨረስኩት ብዙ አላደናገረኝም። እና እስራኤል የለችም የተጻፈ ነገር ድምስስ አድርገክ የተጻፈ ነገር ገልብጠክ ማለት ነው። ገልብጣችሁ በውሸት ስትናገሩና አንድ ሰው ግን የተጻፈ ነገር አምጥቶ ሲያነብ ይገደል የምትሉት ነገር ትንሽ ግራ ያጋባል። እና በእርግጥ እናንተ ተገደሉም ታሰሩም ምናምን የሚባል ጥያቄ አይደለም አሁን የማቀርበው። ኔክስት ታይም ሄዳችሁ ባይብል ታነቡና ሁለታችሁ ያላችሁን ሐሳብ ጠቅለል አድርጋችሁ ታስቀምጡልኝ ያላችሁ። ባይብል አንብባችሁ መታችሁ ይቅርታ እስራኤል የምትባልም ሀገር ነበረች፣ ድል ለእስራኤል ብላችሁ ክርስትናን ተቀበሉ። እኛም እልል እንበል ደስ ይበለን፣ እናንተም ዳኑ። ልጆች ነው ትውልድ ነው የምታሳስቱት። ይቅርታ እስራኤልም የምትባል ሀገር ነበረች፣ እኛም ደግሞ የሰው ልጆች በሙሉ የአይሁድ ባለዕዳ ናቸው፣ ምክንያቱም በክርስቶስ መሞት ስለሆነ መዳን ያለው ብላችሁ ቪዲዮ ስሩ ነው ብለን ገፋ ብለን ቢሆን የምትጠየቁት ማለት ነው እንጂ እናንተ የተጻፈ ነገር አገላብጣችሁ አዛዙራችሁ እያነበባችሁ ሰው ደግሞ ተጽፎ የተሰጠውን ነገር ተረጎመ ብላችሁ መታችሁ ይገደል የምትሉበት ወኔና አቅም ከየት እንዳመጣችሁ እግዚአብሔር ይወቀው እንጂ ቁጭ ብላችሁ ሁለታችሁ እንደተናገርኩት ተጠያቂው ሙስሊም ነክ አታምንበትም፣ ግን ጠያቂው ልጅ ግን ቁጭ ብለህ ቅኔ እየዘረፋችሁ ምናምን ክርስቶስን በዚህ መልኩ ማዝለፋችሁ ልክ አይደለም። ያው ራሱ ፋይት ያደርጋል፣ መብታችሁ ነው፣ በደንብ መብታችሁ ነው። ግን ያው ራሱ ፋይት ያደርጋል እንጂ ብዙ መልስ የሚያስፈልገው ነገር ነበረ። እና ክርስቲያኖች በጭፍን አስተሳሰብ ምናምን ብሎ የገለጸን በጭፍን አስተሳሰብ አይደለም። ክርስቲያኖች የምናምነው በኢየሱስ ክርስቶስ መሞት ሁሉም ሰው ድኗል። ተመልሶ ደግሞ መጥቶ ይዞን ሲሄድ ሁላችንም ነው ይዞ ይሄዳል። የክርስቲያን ነገር እኮ ግርም የሚለኝ ይወለዳል አሉ ተወለደ፣ ይሞታል አሉ ሞተ፣ ከዛ በኋላ ደግሞ ይነሳል አሉ ተነሳ፣ አሁን ደግሞ ጭራሽ ይመጣል ብሏል ይመጣል። እና ደስ ይላል። ቶሎ ይምጣ ብዬ ድሮ በጣም እጓጓ ነበር። አሁን ግን ብዙ ሰዎች መዳናቸውን እያወቅኩኝ ስመጣ በጣም ደስ አለኝ። እኔ ባይ ዘ ዌይ ሳይድ ይዤ አይደለም የምናገረው፣ ለኦርቶዶክስም ሆኜ አይደለም፣ ለሙስሊምም፣ ለፕሮቴስታንት፣ ካቶሊክ የትኛውንም ቦታ ይዤ አይደለም የምናገረው። ክርስቲያን ለመሆኑ አዎ ኦፍ ኮርስ ክርስቲያን ነኝ። በክርስቶስ መወለድ መዳን፣ በክርስቶስ መወለድ እና መሞትና መነሳት መዳን አለ ብዬ የማምን ክርስቲያን ነኝ። እግዚአብሔር ይመስገን። በተረፈ ስለ እመቤታችን ስለ ቅድስት ድንግል ማርያም ግን ያነሳከው ነገርም ብዙ በጣም መጥፎ የተሳሳተ ነገር ነው። መልአኩ ዓለማት ሁሉ ያወድሱሻል ብሎ የተናገራትን እናታችንን አንተ መተህ ከነ አይሻና ምናምን ጋር አወዳድረክ ከአራት ሴቶች ጋር ምናምን ብለህ ያልክበት ቦታም በጣም አስጸያፊ ነገር ነው። ብቻ ለሁላችንም እግዚአብሔር ማስተዋልን ይስጠን። የሆነ ቦታ ምናምን ብብ ያለው በጨለማ የነገርኳችሁን በብርሃን ንገሯቸው ይላል እና
እኔ ብዙ ባይብልም ቁርአንም ምንም አንብቤ አይደለም ምላችሁ ተገልጾልኝም ነው ለማለት ፈልጌ አይደለም። ኦፍ ኮርስ ባይብል አነባለሁ፣ ግን ሌላ ብዙ መጽሐፎች አላነብም። ከባይብል ውጭ የማነበው ነገር የለም ብዙም ስለማይጠቅመኝ ብዬ እና ብዙ አስባለሁ፣ በዛ ነው የምንቀሳቀሰው። እናንተም እንግዲህ አስቡበት። አይሁዶች ኢየሱስን ለምን ገደሉት? ኢየሱስ ክርስቶስ መጥቶ ሳይሞት ዝም ብሎ ቢሄድ ኖሮ ወይም ደግሞ በናቹራል ኬዝ ቢሞት መስቀል ላይ ባይሞት ኖሮ ብላችሁ ብዙዎቻችሁ አስቡበት እና ኢየሱስ ክርስቶስ መጥቶ ባይሞትልንና ባይነሳ ኖሮ እና ባያርግ ከዛ በኋላ ደግሞ መጥቼ ወስዳችኋለሁ ብሎ ባይነግረን ኖሮ ጥቅም የለውም ነበር። በቃ የምንሄድበት ቦታ እያጓጓን ስለሆነ የምንጠብቀው ማለት ነው። ኢየሱስ ክርስቶስን መሄድ ስለምንፈልግ አብረ ነው እሱ መጥቶ ሲወስድን ለዛ ነው። እና ጭንቅላታችሁን ጠለቅ አድርጋችሁ አስቡበትና ተመልከቱት። መግቢያ ላይ እንዳያችሁት ለክርስቲያኖች ብቻ ብዬ ታምኔሉ ላይ ያረኩት። ታዲያ በመሞቱ እና በመነሳቱ መዳን አለ ብለን የማናምን ላይ የምናምን ክርስቲያኖች ከሆናችሁ አንደርስታንድ ልታደርጉኝ ስለማትችሉ ከታች መታችሁ ካመንት ላይ ስድብ ምናምን እንዳጽፉልኝ ብዬ ነው። ታዲያ አዳምጣችሁት አስባችሁበት ስለ ነፍሳችሁ ማሰብ ማለት ነው። አስባችሁበት መታችሁ ከዛ ካመንት ጻፉልኝ። ከፈለጋችሁም የፈለጋችሁትን ጻፉልኝ እንጂ አንደርስታንድ ሳታደርጉኝ እንዳትጽፉበት ብዬ ነው። እና ያው ክርስቲያንና እስላም አንድ አይነት እንዳልሆነ ክርስቲያንና አይሁዶች ግን ግንዳቸው ክርስቲያኒቲ እንደሆነ የክርስቲያንና የአይሁዳውያን መነሻ እግዚአብሔር አብ እንደሆነ የእስላሞች ደግሞ አላህ እንደሆነ አላህ እንደማይወልድ እንደማይወለድ እግዚአብሔር አብ ግን እንደሚወልድና እንደሚወልድ በሁለቱም በኩል እንደሚያምኑ አስቀምጬላችኋለሁ። which is እኛ ሰከንድ ካሚንግ ብለን የምንጠብቀውን እነሱ ግን ፈርስት ካሚንግ ብለው ነው። አይሁዶች ፈርስት ካሚንግ ብለው ነው የሚጠብቁት። እስቲል ያው በቃል ያምናሉ፣ በኢየሱስ ክርስቶስ ያምናሉ ማለት ነው ብዬ ስለማስብ ነው ያሰብኩበትን ነው። ግን እንደዚሁ እንደ ሐሳብና አስተያየት ነው ማስቀመጥ የምፈልገው። ይሄንን ግዴታ አይደለም፣ ለጠያቂው ነው ይሄኛው፣ ለምትጠይቋቸው ሰዎች ማለት ነው። እንደዚህ አይነት ሰዎች ያመጣችሁ ስትጠይቁ አሁን እንዲህ አይነት ሰው መጠየቅ የነበረባችሁ ከእፎይ ጋር ነው አስቀምጣችሁ ማለት ሃይማኖት ከሚያውቁ ልጆች ጋር ቆንጤንጤኒዮስ እና እፎይ ጋርና ከነ ቆንጤንጤኒዮስ ጋር ምናምን ነው ወስዳችሁ ማስቀመጥ የነበረባችሁና ኢንተርቪው ሲያረ ይሁድ በክርስቶስ መሞት ከተደሰቱ መሞትና መነሳት ተመልሶ በመምጣት ከተደሰቱ ስለዚህ አይሁዶች ባለውለታዎቻችን ናቸው ማለት ነው እና ልንንከባከባቸው ይገባል ባይነኝ። እንደዚህ አይነት ነገር ማፋጠጥ ነበረባችሁ። ኔክስት ታይም እንደዚህ ኢንተርቪው ስታቀርቡ ሃይማኖት ከሚያውቁ ሰዎች ጋር ከሚጠይቁ ሰዎች ጋር አቅርቧቸው እንጂ መጽሐፍ ቅዱስና ቁርአን አንድ ነው ብላችሁማ እንዳታወሩ። መጽሐፍ ቅዱስና ቁርአን አንድ ነው ወይም ደግሞ ክርስትናና እስልምና አንድ ነው ብላችሁማ እንዳታወሩ። በጣም ነው አንድ አይነት አይደለም፣ በጣም ነው የሚለያየው። ምንም ነገር አይገናኝም። አንተ ራሱ ክርስቲያኑ መጽሐፍ ቅዱስን አንብበክ ቁርአን አገላብጣችሁ ሁለታችሁ መጽሐፍ ቅዱስን ቁርአንን አንብባችሁ መታችሁ እርግጠኛ ነኝ ሁለታችሁም እንደሆነ ዲፕ ዳውን ታቆታላችሁ። ግን መታችሁ አንድ ነው ምንም አይለያይም ምናምን ብላችሁ ሄዳችሁ ያው the big point is ትልቁን ፒክቸር አንደርስታንድ ማድረግ መቻሉ ላይ ነው። በተረፈ ግን አንድ አይነት አይደለም ክርስቲያንና እስላም የሚለውን ነገር ማስተማርም ነበረባችሁ። ለእናንተም ሃይማኖት ለሙስሊሞችም አይጠቅማችሁም። እግዚአብሔር ከሁላችንም ጋር ይሁን። የተለየ ሐሳብ አስተያየት ካላችሁ አስቀምጡልኝ። ከተሳሳትኩኝ ደግሞ አርሙኝ። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። በሚቀጥለው ጊዜ ያገኛችኋለሁ። ሰላም ዋሉ።